ሰላም ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን እኛ ደህና ነን። እንዴት ናቸው? እኔ ሉሉ ማር የማርያማዊትና የልዑልዬ እናት ሁለት በኦቲዝም ጥላ ስር ያሉ ልጆች ያሉኝ ግን ደግሞ ለልጆቼ ሮጬ ያላፈርኩ እናት፣ ጠንካራ ጀግና እናት ነኝ። ስለዚህ ፎሎ እያደረጋችሁ ስለ ኦቲዝም አዌር እያደረግን እየተማማርን እየተማከርን ልጆቻችንን እናድን እላለሁ። በየቤታችን ገብቷል። በአሁኑ ሰዓት ጥናቱ እንደሚለው ከ4 ልጅ 1 ልጅ እየሆነ ስለሆነ ስፔሻሊ ስለ ኦቲዝም ደግሞ ስለ ቨርቹዋል ኦቲዝም ደግሞ ብዙ ቤቶች ላይ እየገባ ስለሆነ አምነው ግራ የገባቸው እናቶችን ሳያምኑ ደግሞ ምንድን ነው ብለው የተምታታባቸው ወላጆችን እንድናነቃ ፎሎና ሼር እያደረጋችሁ አብረን እንስራላለሁ። ሁሌም እንደምለው እኔ ሁለት በኦቲዝም ጥላ ስር ያሉ ልጆች አሉኝ ስል ግን ደግሞ ልጆቼን አቅፌ ባለመቀመጤ አሁን ሴቷ ልጄ የ3ኛ ክፍል ተማሪ ሆናለች። ስለዚህ ልጆቻችን ናቸው ብለን ካሰብን ወደሚመለከተው ቦታ ይዘን መሄድ የምንችለውን መጣር የሚለው ላይ ነው እኔ። ምክንያቱም በአሁኑ ሰዓት ብዙ ፍቺዎች እየተደረጉ ወይ በዘርሽ የመጣ ነው ወይ የቤት ጣጣ ነው ወይ አምልኮ ነው እየተባለ ብዙ ስም እየተሰጠው ነው ኦቲዝም። ብዙዎቻችን ደግሞ አንነቃም አልነቃንም። ስለዚህ ምንድነው የምናደርገው? ከኋላ ያሉትን ከአሁን በፊት የሰሯቸውን ቪዲዮዎች እያያችሁ የልጆቻችሁ ባህሪ እዛ ላይ የተመሰረተ ከሆነ አንደኛ ኮንታክት እናደርጋለን። የምችለውን ነገር ሼር አደርጋለሁ። እኔ ያለፍኩበትን መንገድ እንዳታልፉ ማለት ነው። እኔ በዛች በ17 ቀን ውስጥ እንኳን ምን ያህል ብዙ ነገሮችን በውስጤ ምን ያህል እንደተጎዳሁኝ እኔ ነኝ የማውቀው። ስለዚህ አንድ እናት ማዳን ብዙ ህጻናትን ማዳን ነው ብዬ ስለማስብ ነው። ሁላችንም የራሳችንን ኃላፊነት እንወጣለን ብለን በልጆቻችን ላይ በሞግዚት ወይ በሰራተኛ ቤተሰብ ጋር ነው ጥለናቸው የምንሄደው። ግን 99.9 በአሁኑ ሰዓት ደግሞ ልጆቻችን ስክሪን ላይ ቁጭ ብለው ነው ውለው የሚያመሹት እና መብራት ባልጠፋ ሁሉ ብለን እንጸልያለን እኮ ብዙዎቻችን። ስለዚህ ይሄ ነገር ለምን ሆነ፣ ከልጆች ጋር ለምን ኮሚኒኬት አያደርጉም የሚሉትን ነገር አስበነው አናውቅም። አሁንም ምን እላለሁ፣ እኔ ጠንካራ እናት ነኝ። ምክንያቱም 2 በኦቲዝም ጥላ ስር ያሉ ልጆችን ይዤ ሰርቼ እያብቼ ልጆቼን ማስተዳደር ችያለሁ፣ እግዚአብሔር ጥንካሬውን ስለሰጠኝ። ስለዚህ ለእኔ የሰጠኝን ጥንካሬ ለእናንተ ሼር እያደረግኩኝ ለካስ ይሄም ይቻላል እንዴ ብላችሁ አንድ ልጅ ያላችሁ፣ በተለይ ደግሞ በብዛት አንድ ልጅ ነው ያላችሁ፣ ግን በአንድ ልጃችሁ ተሰብራችሁ ቁጭ ያላችሁ እናቶችን ቤተሰቦችን ለማንቃት ነው።